ቆይታችሁ ጥሩ እንደሆነ ተስፋ አደርጋለሁ። አንዳንድ ነገሮችን ለማለት ጊዜ እንቆያለን። አክቹአሊ አጭር አይባልም። ኦልሞስት ከቻልን ወደ 2 ሰዓት አካባቢ እንቆያለን። አለዛ ካልቻልን 1 ሰዓት ከምናምን አብረን እንቆያለን። መልእክቱን ታብ ኮፕሊንግ ሼር አድርጉትና ላይቡን አብረን እግዚአብሔር አምላክ እስከፈቀደልን ጊዜ ድረስ እንቆያለን። እና ሼር አድርጉት፣ ታብና ኮፕሊንግም አድርጉት። እንግዲህ እሺ ቀሲስ እፉኝ ባርኩኝ፣ እንኳን ደህና መጡ። እንዴት አሉ? እግዚአብሔር ይመስገን። ክርስቶፎሮስ እንዴት ሰነበትክ? ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። እንዴት አሉ? እርሶ እንዴት አሉ? እግዚአብሔር ይመስገን። እንዴት ጠፋ እኮ። በጣም ሰላም ነው? ሰላም ነው ቀሲስ። ትንሽ አንዳንድ ጉዳዮች ይዘውኝ ነው። ሰላም ነው። እንዴት አሉ? እግዚአብሔር ይመስገን። መድኃኒዓለም ይመስገን። ትንሽ መንገድ ላይ ስለሆንኩ ስራ ቦታ ስለሆንኩ ጫጫታ ይኖራል። ጸሎት ያስጀምሩልን እና እንቀጥላለን። ሲመቸዎት እንትን እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምልት መሰከረ ከሰጣም በቅድመ ዛቲም የቅድስት ቤተክርስቲያን እንተ ይእቲ ስመ ማርያም ዘወላለም ናኩቶ ገዝታነ ከንገነ ለክዛንቶቶ አምላክ አማለቶ ወዚያ ጋይሶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋው ለኩሉ ዘነሶን ጽዋ ከበከመ ማረነ ቅዱስ ለከን ዘብላንተ መሰሶ በተጸልይ ከመዝበሉ በምሕረቱ ይማረን ቸርነቱ ይጠብቀን። ሰላማችን አንድነታችን ይደስ ጉባኤያችንን በሰላም አስጀምረ በሰላም እንድታስፈጽመን ስቃኑን ሌሊቱን ባርከና ቀድስ የሰጠን ቃሉን በረከ ሰላም አሳድ በውለህ በሰላም እንድታሳደረን አምላከ ጻድቃን ፈቃዱ ይሆንልን። የጻድቃን የሰማዕታት በረድኤታቸው በረከታቸው አይለየን። አምላካችን ለኛም ለመምህሮቻችን የሚያስተምሩበት አንደበቶችን ለኛም ሰሚ ጆሮና አስተዋይ ልቦና እንድሰጠን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በሰማይ ከማሁ በሰማይ አበነ ወድግለና በሳና ወያነ ከመን ዘበሰለን የታወን ኢየሱስ ሳላድነ ነው ባላ ነው ሁሉ ክርስቶስ መዘኪት መንግስት ያደርሳል ለማለት በሰላም ቅዱስ ገብርኤል መልአኩ ወዝቴ ማርያም ሰላም ነኪ ድንግል በልነኪ ወድንግል ሲየኪ መይዘው ሰላም ነኪ ወርታንቲ ማነቶ ወርፍሬ ክርስቲ ተፈሲ ፍሲቶም ተዘጋዚያም ጸልይ ወሳሊ ምረታ ወደል ኢየሱስ ክርስቶስ ከመሰረና ጣውን የተማይጸነበክ ሳይሉ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራያት የዋጣት ሁሉ ዝከ የማይሰራያትን እግዚአብሔር ይፍታ። እግዚአብሔር ይባርክልን። መልካም ቆይታ ይሆንልን። አሜን አሜን። ቀሲስ ቃለ ሕይወትን ያሰማልን። እጅግ በጣም እናመሰግናለን። በማይመች ሁኔታ ውስጥ ሆነ በጸሎት ስላስከፈቱልን እጅግ በጣም እናመሰግናለን። አባታችን ሲመቸዎት ይቀጥላሉ። እና እንዴት ናችሁ? ሁላችሁም ቆይታችሁ ጥሩ እንደሆነ መልካም ምንድነው ጥሩ እንደሆነ ተስፋ አደርጋለሁ። ሳይሆን ተስፋ አደርጋለሁ። እንዴት ነው? ሁሉ መልካም ነው ወይ? ሁሉ ሰላም ነው ወይ? ቆይታችሁ የተወሰኑ ነጥቦችን እናነሳለን። እንዳልኩት መልእክቱን ሼር አድርጉት። እሺ፣ ትንሽ ያው ስለጠፋውበት ቫይራል የመውጣት አይነት ነገር እንደዛ አይኖርም እና በተቻለ መጠን እንግዲህ ታብና ኮፕሊንኩንም ከፍ ታደርጉታላችሁ። ያው ከሰሞኑ በቻልኩት እስቲ መለሳለሁ ብዬ አስቤያለሁ። ትናንት ማታ ነበር ልገባ ያሰብኩት ግን እንደ አጋጣሚ ሆኖ አልተመቸኝም እና ቀሲስ ወርደው ነው። እሺ፣ እና እስቲ መሰለኝ ትንሽ መናፍቃን እንደፈለገው እየደለቁ ተመልክቻለሁና እኛ ጋር ደግሞ ቀዝቀዝ የማለት ነገር ተመልክቻለሁ፣ አይቻለሁ። ሁሉንም ነገር በአግባቡና በስርዓቱ በጊዜው ማድረግ የሚገባ ነገር እንደሆነ ነው ማምነው። እውነት ነው፣ የጾም ሰዓት ነው፣ የቅዳሴ ሰዓት ነው። ግን በተለይ ውጭ ላሉት የምንረሳቸው ከሆነ ከባድ ነው። በተለይ ቅዳሴ የማንሄድበት ጊዜ ላይ
ውጭ ያሉትን እንደዚሁም ደግሞ በተለያየ አጋጣሚ ስራ ቦታም ሆነው የሚከታተሉ ሀገር ውስጥ ያሉ ወንድም እህቶች ይኖራሉና እነሱን መርሳት ይገባል ብዬ አላስብም። መቼም ትውልድ አሁን ላይ ያለው ሚዲያ ላይ ነውና በተቻለ መጠን ያው መያዝ ያለበትን ነገር መያዝ እንዳለበት አስባለሁ አምናለሁም። እስቲ እኔም የሚቻለኝን አደርጋለሁ እግዚአብሔር አምላክ በረዳይ መጠን እና በዋናነት ዛሬ የገባሁት አንደኛ አይ ቲንክ የአርሲ ኦርቶዶክሳውያንን እኔ እንደው ብዙ ሰው ረሳቸው መሰለኝ። ለትለት እየተጨፈጨፉ ነው። አሁንም ምንም መፍትሄ የተሰጠበት ሁኔታ አይደለም ያለው። በዋናነት የአባቶቻችን ዝምታ እኔ እጅጉን በጣም የሚደንቅ ነገር ነው። እኔ በጣም ማለት ያሳዝናል በጣም ለምን በቅዱስ ሲኖዶስ ደረጃ በቋሚ ሲኖዶስም ደረጃ ለምን ዝም እንደተባለ ስንት ሰው ሲያልቅ ስንት ሰው ሲሳደድ ሀብት ንብረቱ ሲዘረፍ እንደሆነ ቋሚ ሲኖዶስ ሊጠራ የተፈለገው ወይም ቅዱስ ሲኖዶስ ግራ ነው የሚያጋባውና ታስታውሱ ከሆነ ከዛሬ ኦልሞስት 2 ዓመት ሆኖ መሰልና በፊት የጫካ ጳጳሳት መተው ነበር አይደለም ዞር ብለው ካለው ሐዋርያዊ ቅብብሎሽ ከውጭ ከሆነው ከቤተክርስቲያን ወይም ደግሞ ቅዱስ ሲኖዶስ ውጪ ጫካ ላይ ሄደው ተሿሹሞ መጡ። ከዛ ግር ብለን ሁላችንም ጥቁር ለብሰን የነገር አያስፈልግም ሲባል እንደ ምክንያት እንግዲህ የተጠቀሰው የነበረው የአካባቢያችንን ህዝብ ልንደርስለት ይገባል በብዙ መንገድ የሚል ምክንያት ነበርና አሁን ዛሬ ከነዛ መካከል እንግዲህ የተሾሙም አሉ። ተመልሰውም ደግሞ ቤተክርስቲያን ይቅርታ አድርጋላቸው ነውር ነገር ቢያደርጉም ግን ስልጣን ላይ የቤተክርስቲያን አገልግሎት ሹመት ላይ የተቀመጡ አባቶቻችን አሉ። ግን እኔ ተንፈሽ ሲሉ ብዙዎችን አላየሁም እና እኔ እንደ ይቅርታ አድርጉልኝና እንዴ አስገዳዮች ራሳቸው ናቸው እንዴ ብዬ እስካስብ ድረስ ነው እኔ በግሌ የደረስኩትና እለት እለት በዛ ልክ መጨፍጨፍ በክርስትና የተነሳ እለት እለት በዛ ልክ መሳደድ አንድን የቤተክርስቲያን አባት ለዛውም በጵጵስና ደረጃ በኃላፊነት ደረጃ ያሉ አበው ጳጳሳትን እኔ ካላስደነገጠ ምን ሊያስደነግጥ እንደሚችል ግራ ነው የሚያጋባውና መጽሐፉም ዝም ቄሱም ዝም እንደሚባለው ቄሱም ዝም መጽሐፉም ዝም እንደሚባለው እንደዚህ አይነቱ አካሄድ አይ ቲንክ ቤተክርስቲያን በጣም ብዙ እየጎዳት ነው። ያ በጣም የሚያሳስብ ነገር ነው። እኛ ኦርቶዶክሳውያን ቢያንስ የምንችለውን እኔ ልንረሳቸው ይገባል ብዬ አላስብም። ተቻለ መጠን ማድረግ የምንችለውን ነገር ድምጽን በመሆን እንደዚሁም ደግሞ መሬት ላይ የሚሰራ ስራ ካለ የሚሰሩ አካላት ካሉ ወይም ኢኒሺዬሽኑን ወስዶ አንዳንዴ መሰራት ያለበት ነገር ካለ በደንብ አድርጎ መስራት እጅጉን ይገባል። ካለበለዚያ በጣም እንደ ቀልድ ሁላችንም በራፍ ጋር ነው የሚመጣው። በነገራችን ላይ እነሱን ጨርሶ የሚቆም ከመሰለን ተሳስተናል። አይናችን እያየ የተያየን ሁላችንም እናልቃለን። የተደገሰልን ድግስ እንደዛ ነው። ምንም ማለባበስ የማያስፈልግም። ቪዲዮ እስከመልቀቅ ድረስ ደርሰዋል። በተለይ ወሃቢያ የሚባለው የእስልምና ክንፍ ብዙ ርቀት ነው የሚሄደውና እኛ ደግሞ እንቅልፍ ላይ ነው ያለነው። ምንም አይነት ንቃተ ህሊና ያለንም አይመስልም። እንግዲህና ይሄ በጣም የሚያሳዝነው ከአባቶችም ጋር ነው የሚብሰው ማለት ነው። ጥቂት አባቶች ማይክ ባገኙ ጊዜ ተናገሩ፣ በቃ በዛው እነሱም ቻዋሉ። አብዛኞቹ ደግሞ አልተናገሩም። በቋሚ ሲኖዶስ ደረጃ ከዛም በቅዱስ ሲኖዶስ ደረጃ አስቸኳይ የቅዱስ ሲኖዶስ ጉባኤ ተጠርቶ ጉዳዩን ሊይዙ ሲገባ ግን እንግዲህ አባቶቻችንም ዝም ብለዋልና እንዲያውም በሃይማኖት ምንድነው ተቋማት ጉባኤ እንደዛ በሚባለው በጣም የሚገርም አይነት መግለጫ ነበር በፊት የተሰጠ ያን ያልነውም ብለናል። ታዝበነዋልም ያንን ጉዳይ። ከዛ ቤተክርስቲያን ግን እንደ ቤተክርስቲያን ዝም ነው ያለችው ማለት ይቻላል። ይሄም የሆነው እንግዲህ በቦታው የተቀመጡ አባቶቻችን ኃላፊነታቸውን ባለመወጣታቸው ነው ብዬ አምናለሁና የነሱ ዝምታ ቤተክርስቲያን እጅጉን ጎርቷታል። ዝም ማለት በቃ ዝም በሉ የኦርቶዶክሳውያን ክርስቲያኖች በዛ ቦታ መጨፍጨፍ ትክክል ነው የሚመስል አይነት ነገር ነው። እንግዲህ ዝምታ እንደዛ ነው፣ ሌላ የተለየ ነገር የለውም። እና እንደዚህ የሚጮሁ አካላትንም እንዳውም እስከ ማሰር ድረስ ለምሳሌ ዲያቆን ዮሴፍ ከተማ ታስሯል። የታሰረበት ምክንያት የኢትዮጵያ ሃይማኖት
ተቋማት ጉባኤ እሱን እንትን ብለሃል፣ ዘልፈሃል፣ እሱን ተችተሃል ማይነኪ ነው ማለት ነው። አንድ ተቋም ስራው በአግባብ አልተወጣም እንዴት እንደዚህ ያለ መግለጫ ያወጣል ብሎ መናገር ነውር ነው ማለት ነው። ከዛ ውጭ ደግሞ መንግስት ነው ምናምን እንትን ለማለት እንደዚህ አሲረሃል ምናምን እና እንደዚህ ድምጽ የሚሰጡ አካላት ለምን ኦርቶዶክሳውያን በእምነት ምክንያት ተለይተው መጨፍጨፋቸው ነገ ለሀገርም አይበጅም እና መንግስትም እንደ መንግስት ይሁን ፕላስ ደግሞ መብታችን ነው ባይዘው እንደዚህ ብሎ መናገር የቤተክርስቲያን አባቶችም ደግሞ ለምን የሃይማኖት ተቋማትስ እንዲህ ነው ወይ እንዴት በዚህ ልክ በጣም ቤተክርስቲያን ትናቃለች ብሎ መሞገት እንዳው የሚያሳስር ሆኗል ማለት ነው። ገዳዮቹ ለትለት ይገርላሉ አትግደሉን የሚሉ አካላት ግን እና ወገኖቻችንን አትግደሉ የሚሉ አካላት ደግሞ ይታሰራሉ። እና ይሄ ሁሉ እየሆነ ያለው እረኛ ብናጣረው በነገራችን ላይ እረኛ በአተናል በዚህ ዘመን እግዚአብሔር በሚያውቀው ጥቂቶች ይኖራሉ ግን እነሱም ኃይላተው እኛም ደግሞ እንደዚሁ ፈዘን ደንግዘን ያለን እውነት ለመናገር እና ቤተክርስቲያን በጣም አደገኛ የሆነ በዚህ ዘመን አደገኛ የሆነ ስጋት ላይ ነው ያለችው። እና ትናንት በስቲያም የተጨፈጨፉ ነበር የታገቱ ወደ 40 ምናምን አሉ ይባላል 11 ምናምን ተገደሉ ሲባል ነበር። እንግዲህ እኔ እንኳን እንደው አቴንቲቭሊ ጉዳዩን ባልከታተለው መረጃ ከነ ማስረጃ ለመሰብሰብ ሙከራ ባላደርግም በነበረብኝ አንዳንድ ጉዳዮች ምን ሰማቸው ነገሮች ግን እለት ምንም ጉዳዩ እንደገና እየባሰ የመሄድ እንጂ የመቆም ነገር ወይም ይህንን ጉዳይ የሚያስቆም አካል ምንም አላየንም አልሰማንም። አጣሪ ኮሚቴ ተልኳል ይባላል ይሄ በተላከበት ግን ተለይተው ኦርቶዶክሳውያን እያለቁ ነው። ተላከ በተባለበት ማግስት ተልኳል ወይ ሌላ ጉዳይ ነው። እና ይሄ ሁሉ እየሆነ ያለው ቤተክርስቲያን ላይ የተቀመጡ አካላት ከላይ እስከታች የሚያዩት የራሳቸውን ክብር ነው የሚያዩት የራሳቸውን ዝና ነው የሚያዩት የራሳቸውን ስልጣን ነው እንደ ስልጣን አይተውት ሞተናል ብለው መነኮስን እንግዲህ ብለው መመንኮስ መሞት ነው። ይሄን ዓለም መካር ነው። ከዛ ደግሞ ጵጵስና ሲጨመርበት ከፍ ያለ ነገር ነው በእውነቱ ግን ይሄው ዝም ነው እና ይሄ በጣም እጅጉን ያስፈራል። በጣም እጅጉን ነት ውስጥ ላሉ እንደው ክርስቶስን በመከተላቸው ምክንያት ለሚሳደዱ ለሚቀዘበዙ ሀብት ንብረታቸው ለሚወድምባቸው ህይወታቸውን ለሚያጡ ኦርቶዶክሳውያን እግዚአብሔር ይድረስላቸው እንጂ በዚህ ሰዓት ትንሽ አስቸጋሪ ነው። አለችን የሚሏት ቤተክርስቲያን ላይ የተቀመጡ አባቶች በዚህ ሰዓት እንደ አባት እየሆኑ እየተመለከትን አይደለም እየደረሱላቸው አይደለም። እንደ አንድ ክርስቲያን እንኳን ራሱ እኮ ሲጎል ያላግባብ እኮ በእምነቱ ምክንያት ሰማዕት ሲሆን የሃይማኖት አባቶቻችን ዝም የሚሉ ከሆነ እረኞቻችን እረኝነታቸው ምንድነው? እንደ የእረኝነት እኮ ትልቁ ኃላፊነት በጎች ሲበሉ ዝም ማለት እኮ አይደለም። አንደኛ እንዳይበሉ መጀመሪያውን መጠበቅ ነው። ምናልባት ደግሞ ባይኒ ሚንስ ደግሞ አንዳንዴ መቼም ፐርፌክሽን ስለማይመጣ የሚበሉ ከሆነ ደግሞ ለምን ብሎ መሞገትም ነው። ሁለተኛም እንደዚህ አይነት ነገር እንዳይደገም ማድረግ ያንን ጠንክሮ መስራት ነው። አሁን ላይ ግን ያለው ነገር በጣም አስቸጋሪ ነው። እግዚአብሔር በሚያውቀው ውስብስብ ነው እና የራሳቸውን አንቱ እየተባባሉ እንዳውም ጭራሹኑ በዛ በጫካ ሄደው የሾማቸውን አካላትም ሳይቀር ጳጳስ እያሉ እየጠሩ ሲንቆለ ጳጳሱ ቤተክርስቲያን መድረክ እንመለከታለን ማለት ነው። ገሌ ጳጳስ እየተባለ ማለት ነው። አርነኑ እንኳን በሚባልበት ሰዓት እዚህ መሃል ከተማ አዲስ አበባ ነው እንግዲህ እንደዛ የሚወለው እዛውም ባታ ለማርያም ላይ ይመስለኛል ቆሞስ ናቸው። ክህነታቸው ተመልሶላቸዋል ባለፈው በነበረው እንትን ግን ሲመለስ ምንድነው አርነኑ ሲባል ግን በነገራችን ላይ ቆሞስም ጳጳስም መባል የለበትም እንደንትኑ ከሆነ እንደ ስርዓቱ ካህኑም ጳጳስ ናቸው ቆሞስም ማን ነው ካህኑም ማን ነው ጳጳሱም ካህን ናቸው ቆሞስም ካህን ናቸው። አርነኑ ሲባል በቃ ካህን ነው የሚባለው ሲጀመር እንደዛ ነው። ግን ይሄ ኢጎ ስላለ በቃ ይልል እንዲንቆለጳጳሱ ስለሚፈልጉ የዘመናችን እረኞች በጣም ብዙ ሁሉንም አላልኩኝም አብዛኛው ግን እንደዛ ስለሆነ የሚፈልገው አርነኑ ሲባል ሲሰሙ እንዴት ዲያቆናቱ ራሱ እንዴት እንደሚቸገሩ ማለት ነው። እኔ ብዙ ጊዜ አዝኜ ነው የምመለሰው እዛ ፓርት ላይ መምህር ይባላል ምንም ማይባል የለም በቃ ሊቅ ይባላል ቆሞስ ይባላል ጳጳስማ ካልተባለ ከባድ ነው።
ከዛ ጭራሽ አሁን ምንድነው እሺ ቆሞስስ ይባልሽ ግን ቆሞስ ናቸው አይደለ? ቢያንስ ቤተክርስቲያን ያንን መልሳላቸዋለች አይደለ? ግን በፊት ጫካ ሄደው ፌክ የሆነ ጵጵስና ነበራቸውና ተብሎ ቆይ ቆሞስ አትበል ጳጳስ በል ብዙ ጳጳስ በል እና የሚያስጨንቃቸው ሰዎች ይሄ ነው ማለት ነው። እና ቤተክርስቲያን እንዲህ ባሉ አካላት ነው እንግዲህ የምትመራው ተመልክቶ፣ እንዲህም ሲሆን ዝም በሚሉ ማለት ነው። እና ይሄ በጣም አስቸጋሪ ነው። እግዚአብሔር በሚያውቀው እጅግም በጣም ያሳዝናል፣ በጣም ያሳዝናል። ይህንን ስል ግን በጣም ደጋግ አባቶች ከላይ እስከታች እረኞች የሉም እያልኩ አይደለም። እግዚአብሔር ብዙዎች አሉት። ይብላኝ ለሚወሰልተው ይብላኝ ዝም ብሎ ይብላለት ለሱ እንጂ ይብላን እኛም ዝም ብለን ግራ ተጋብተን ዝም ብለን የማያስጨንቅ ነገር እያስጨነቀን መጨነቅ ያለብን ነገር ላይ ግን ዝም ጭጭላል ነው እንጂ እግዚአብሔር እንደሆነ ሰዎች መኖር አሉት። ምንም ይሄ የሚካር ነገር አይደለም። ግን በዚህ ልክ ነው ያለው በነገራችን ላይ። ስለዚህ እንደነዚህ ያሉ አካላት ጉዳያቸው ጵጵስና ነው፣ ጉዳያቸው የሆነ ሹመት ነው እንጂ እዛ ሹመት ላይ ከተቀመጡ በኋላ ይሄው ዝም ጭጭ ነው ያሉት። ስራ አስኪያጅነቱን ተቀበሉ፣ ዝም ጭጭ ነው ያሉት። ዝም ጭጭ ማለት ነው። እና እጅግ በጣም ነው የሚያሳዝነው። ቋሚ ሲኖዶስ እንዲጠራ አድርጎ በቅዱስ ሲኖዶስም ደረጃ እንዲጠራ በደንብ አድርጎ ግራና ቀኝ እንደ ሀገርም ኦርቶዶክሳውያን ላይ ምን አይነት ጥቃት ነው እየተፈጸመ ያለው? እሱ እንዴት ነው ማስደረግር ነው ካሉ ለምን አይነግሩንም? ለልጆቻቸው እንዴት ጥሩ አባቶቻችን እንደዚህ እያደረጉ ነው ብለን እንድንል ለምን አይነግሩንም? ግን የለም መጽሐፉም ቄሱም ዝም መጽሐፉም ዝም አይነት ነገር ሆነና ትንሽ ይሄ በእውነት የአርሲ ኦርቶዶክሳውያንን እንደገና ድጋሚ መግደል ድጋሚ ከመግደል የሚተናነስ አይመስለኝም። ይሄ በጣም 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 ልባቸውን ይሰብራል። ይሄ የተደረገላቸው እርዳታም የለም። ብዙዎቹ ተፈናቅለዋል ይናገራሉ። አይ ቲንክ ባልጨርሰውም የሆነች ቪዲዮ ማህበረ ቅዱሳን ማውጥቷል። ፍትህ ለአርሲ ኦርቶዶክሳውያን በሚል ርዕሰ ጉዳይ ዩቲዩብ ላይም ተለቋል እና እጅግ በጣም ያሳዝናል። በጣም በቃ እጅግ በጣም ነው የሚያሳዝነው። እና ይህ ሁሉ ሲሆን ዝም ጭጭ በጣም ከባድ ነው፣ በጣም ከባድ ነው። በመጨረሻ ግን መናገር የምፈልገው ኦርቶዶክሳዊ ወጣት የሚሆን ከላይ እስከታች አረጋውያን ብቻ ኦርቶዶክሳዊ ምዕመናንና ምዕመናት እንደዚህ አይነቱን የአባቶች ጋር ያለውን ክፍተት የማያዩ ከመሰላቸው አባቶቻችን ተሳስተዋል። ያያሉ፣ እንታዘባለን፣ እናያለን። እና ሄዶ ትውልዱ ምናልባት ፊቱን የሚያዞረው ወደ እነሱ ሊሆን ይችላል። መጠንቀቅ አለባቸው እየረማም። ይሄ ደግሞ በጣም ለቤተክርስቲያን አደጋ ነው የሚሆነው። መጠንቀቅ አለባቸው፣ ልጆቻቸውን መጠበቅ አለባቸው። አቤት ብለው ምንድነው ብለው መረዳት አለባቸው እየሆነ ያለውን ነገር። ዝም ብሎ እንቅልፍ ዝም ብሎ ትኩረት የሚደረገው ሌላ ጉዳይ ላይ ከሆነ እጅግ በጣም አስቸጋሪ ነው የሚሆነው። ሄዶ መከራ በጣም አስቸጋሪ ነው። እንደዚህ አይነት ምልክቶችን እየታዩ ስለሆነ ማለት ነው። ይሄ እንግዲህ በጣም የኔ ታናሽ ወንድማችሁ ሐሳብ ነው በዚህ ዙሪያ እና እግዚአብሔር አምላክ የሰማዕታቱን በረከት ያድለን። እኛም እንድናስባቸው በምንችለው ከጎናቸው እንድንቆም አይዟችሁ እንድንላቸው እንድናበረታቸው እግዚአብሔር መንገዱን የሚያሳየን እኛንም በቸርነቱ ያበርታን፣ እነሱንም ይጠብቃቸው፣ አባቶቻችንንም በእውነት ያንቃቸው። እኔ ምን አይነት ነገር እንደሆነ አንዳንዴ ግራ ነው የሚያጋባውና ዕለት ዕለት እንደዚህ ተገደሉ እየተባለ ዝም የሚሉ ከሆነ በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። ስቲል የሀገረ ስብከቱ ሊቀ ጳጳስ ምንም ትንፍሽ አላሉም። ዝም ጭጭ ዝም በሉ ነው የሚሉት ነው የሚባለው። እንግዲህ ስንሰማ ነው እንግዲህ ነው የሚባለው ነው። በቅዱስ ሲኖዶስ ደረጃ እስቲ ይምጡ ተብሎ የተጠየቁበት ሁኔታም የለም። በቋሚ ሲኖዶስ ደረጃም ቅድም እንዳልኳችሁ እኔ እንግዲህ አልሰማንም። እንግዲህ ካለም ልንሰማ ይገባ ነበር። አለመስማታችን አለመናገራቸው ጥፋት ይሆናል ማለት ነው ካለ። እኔ ግን ያለ አይመስለኝ። አስቸኳይ የቅዱስ ሲኖዶስ ጉባኤ እንዲላለው ነገር ነበር መጠራት የነበረበት፣ ግን የለም እና ትንሽ ከባድ ነው። ከመንግስት ጋርም ቢሆን ፊት ለፊት መጋፈጥ መነጋገር የሚጠበቅባቸው አባቶቻችን በይሳት ነበር። ግብር ከፋይ ነው ክርስቲያኑ እንደ ማንኛውም የሀገሪቱ ዜጋ። ነገር ግን ደህንነት አላገኘም፣ ይሄው እየተጨፈጨፈ ነው ተለይቶ ብሎ መሞገት ይቻል ነበር። አስተማማኝ የሆነ ስጠን የለም። የሃይማኖት ጉባኤ ባለፈው መጣና እንደዚህ አይነት ነገሮችን በጣም የሚያሳዝን አይነት አወጣ። ዝም ጭጭ ነው። ምንድነው ተቀብለውት ነው አባቶቻችን? ሲጀመርስ ቀድማ ቤተክርስቲያን አልነበረች መግለጫ ማውጣት ያለባት? እኔ በጣም እኮ ነው የሚደንቀው። ሌሎቹ ቢሆኑ እንኳን በዚህ ልክ ተጠቅተው ሌሎቹ ቢሆኑ እንደዚህ ነው እንደነበር የሚሆኑ እና ትንሽ ከባድ ነው። እግዚአብሔር በሚያውቀው አባቶቻችንን እግዚአብሔር ያንቃቸው፣
ወይ እነሱም ያሉበት መከራ ካለኛ ማናቀው ቢነግሩን መልካም ነው። ከሌለ ግን እኔ በዚህ ልክ በጣም ያሳዝናል። እና እንደኛም ያለው ሰው አንዳንዴ አሁን እናንተም ትመጡና ኧረ በውስጥ ኧረ ተናገሩ ኧረ እንደዚህ ሆነ ምን እናርገኛሽ ምን እኔ አሁን ምን ላደርግ እችላለሁ? በቃ እኔ ላደርግ የምችለው ይሄን ብቻ ነው። ከዛ ውጭ እንደማንኛውም ምመን ወርጄ ምናልባት የማደርገው ነገር ካለ ብቻ እሱን ላደርግ እችላለሁ። እና እንደዛ ማለታችሁ ትክክል አይደለምም ደግሞ ለማለትም አይደለም። ግን አንዳንዴ ትንሽ እዛ ኃላፊነት ላይ የተቀመጡ አባቶቻችን ዝም ካሉ ለምን ብለው የሚወግቱ ልጆቻቸው የሚታሰሩ ከሆነ በጣም ከባድ ነው የሚሆነው። መከራው የማያባራ ነው የሚሆነው አሁንም እና ቤተክርስቲያን እጅጉን ይጎዳታል። ብቻ እግዚአብሔር ከላይ እስከታች ያሉ አጠቃላይ አባቶችን እንደዚሁም እኛንም በአጠቃላይ ያንቃን። ኦርቶዶክሳውያንን በያሉበት ሁሉ እግዚአብሔር አምላክ ይጠብቅልን። በጣም አስቸጋሪ ጊዜ ላይ እንደሆነ ነው የምረዳው። በተለይ እዛ አካባቢ ላለው ማለት ነው አርሲ አካባቢ ላለው ኦርቶዶክሳዊ አልደረስንለትም፣ ዝም ብሎ እያለቀ ነው እና ይሄ በጣም አሳሳቢ ነው። ከዛ ውጭ ግን ትንሽ አንዳንድ ነገሮችን ሪቪው ለማድረግ ሞክሬ ነበር እዚህ ሚዲያው ላይ። በእርግጥ አክቲቭ አልነበርኩም ያን ያህል፣ ግን ካየኋቸው ነገሮች ከአሁን በፊት ምን ተናግሬያለሁ በአሁንም ማነሳው ጉዳይ ላይ እና ካየኋቸው ነገሮች አንዳንድ ወንድሞቻችን በተለይም ደግሞ በቅርብ ከፕሮቴስታንት አካባቢ የመጡ ወንድሞቻችን ያልተገባ አይነት ባህሪ ወይም ጸባይ ሲያሳዩ ተመልክቻለሁ፣ በቪዲዮ አይቻለሁ። ሰክሮ ላይ እስከ መግባት ድረስ። በነገራችን ላይ ይህን ምልክት እኔ ካየሁት ቆይቻለሁ። በትንሹ 1-2 አካላት ላይ አይቼዋለሁ እና የምንሰማውም ነገር አንዳንዴ ትንሽ ከባድ ነው። እኔ በጣም ማንሰማ እንዳይመስላችሁ። በዝሙት የተለከፉ ኢቭን ከፊት እናገለግላለን የሚሉ አካላት አሉ። በስካር የተለከፉ ከፊት እናገለግላለን የሚሉ አካላት አሉ። እዚህ ቲክቶክ ላይ ነው የምላችሁ። በናይት ክለብ የተጠመዱ ከፊት ግን ያሉ አካላት አሉ እና ይህ እጅጉን ያሳዝናል። ትክክልም አይደለም እንደዚህ አይነቱ ነገር እና በተለይም ደግሞ ሰው ከፕሮቴስታንትም ይምጣ ከእስልምናውም ይምጣ ወደ ቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሲመጣ ሊጨፍር እንደፈለገው ሊዘፍን እንደፈለገው ሊሰክር ከዛ ከፊትም ሆኖ የሚል እንደዛ አይደለም። በቃ ክርስትና እንዲህ አይደለም። ማን ነው እንደዚህ ነው ብሎ ሰርቶ የሰጣችሁ? ማን ነው እንደዚህ ያስተማራችሁ? ስለዚህ ቤተክርስቲያን አንዳንዶቹ ቤተክርስቲያንን በዓላማ ለማሳደብም የመጡ ይመስላሉ። በእርግጥ ከአንዳንዶቹም ልንሰማ እንደምንችለው እንደዛም እንደዚህም ብዬ ጥፍላለሁ አይነት ነገርም የሆነ መንታ መንገድ ላይ ያሉ እንዳሉ እንሰማለን። ይሄ በጣም ትክክል አይደለም፣ መታረም ያለበት ነገር ነው። በጊዜ የክርስትና ጉዳይ የህይወት ጉዳይ ነው። ሰው ኦርቶዶክሳዊ ክርስቲያን የሚሆነው ለመስከር ከሆነ እንዴ ወዳጅ በመስከር አይደለም የዘላለም ህይወት የምታገኘው። ለመጨፈር ናይት ክለብ ገብቶ ለመጨፈር ከሆነ ኖ አታገኛትም የዘላለም ህይወት። ምን ቅዱስ ጳውሎስ እኮ ፍንትው አድርጎ እኮ ገላትያ ምዕራፍ 5 ላይ ተናግሮታል እኮ። በብዙ የመጽሐፍ ቅዱስ ክፍሎች የምናገኘው ነገር ነው ይሄ ነገር። ሰው ኦርቶዶክሳዊ ክርስቲያን የሚሆነው ክርስቶስን ለመምሰል አለቀ። ራሱን አሸንፎ ራሱን ገዝቶ ቅዱሳንን መስሎ አምላኩን ክርስቶስን መስሎ በቅድስና ህይወት ተመላልሶ እየጾመ እየጸለየ እየሰገደ በመጠኑ እየበላ በመጠኑ እየጠጣ ራሱን ተቆጣጥሮ ፈቃደ ስጋውን ለፈቃደ ነፍሱ እያስገዛ ኦኬ ለፈቃደ ነው የመጡ ስላልኩኝ ነው። አይ አንቺ እንኳን አንቺማ ባገኝሽ እኔ ነበርኩ ማልፋታሽ አይሉ እንዳጋጣሚ ኮንቬንሽን አይቼው ነው አሁንሽ ነው። እና ሰው ፈቃደ ስጋውን ለፈቃደ ነፍሱ እያስገዛ ተመልከቱ እየጾመ እየጸለየ እውነት ነው። ወጣትነት ይፈተናል መቼም ከባድ ነው። በተለይም ደግሞ ከፊት ይሄ ማህበራዊ ሚዲያ ብዙዎችን አባልጓል። በቃ ይጨበጨብላቸዋል። ምን ጨብጨባውም ሁሉም ነገር አለ። ምን አለ በዛም በዚህም አለ። ከዛም አንዳንዶቹ ደግሞ ዲፕሬሽን ውስጥ ይገባሉ በተለያየ ምክንያት። ከዛ ያንን ዲፕሬሽን ለማስለቀቅ ብለው ዓለማዊ መንገድ እንደሚሄዱ እናውቃለን። ማለት ሊሄዱ እንደሚችሉ ግን በጣም አደገኛ ነው ይሄ። ስለዚህ ሰው ዘፍኖ ጨፍሮ ዘሙቶ ሰክሮ ተጣልቶ
በክፉ አይን ሁሉ እየተያዩ ማለት ነው። ተጣልቶ እንደዛ በእንትን ደረጃ ይህ ፍጹም አጋንንታዊ ነው። በእንደዚህ አይነት መንገድ ተለያይቶ ማለት ነው ወደ እግዚአብሔር መንግስት መግባት አይቻልም። ስለዚህ ቤተክርስቲያንን በእኛ የተነሳ እንዳናሰድባት በጣም ነው መጠንቀቅ ያለብን። በጣም ማለት ነው። እንዲህ ኦርቶዶክሳዊነት ልክ አለው፣ መጠን አለው እና ዝም ብሎ ግልብጥ አድርጎ መጥቶ ላይቭ ዝም ብሎ ግልብጥ አድርጎ ቪዲዮ ይታወቃል እኮ እንዴ። ምን ማናቅ ይመስላችኋል እንዴ? እነዚህ ሰዎች እገሌ ብለን እናገረው እንዴ? በዚህን ጊዜ እገሌ እንደዚህ ብለን እያንዳንዱን ነገር እንዘርግፈው እንዴ? እንደዛ ነው የሚያዋጣው? እንደዚህም ስናደርግ አሬ ወንድም እንትን ምናምን ይባላል። እኔም ፍላጎቴም አይደለም እግዚአብሔር በሚያውቀው። ስለዚህ እግዚአብሔር ረፉ ሲል ማረፍ ነው የሚያዋጣው። ረፉ ሲል ማረፍ ነው። እንደዝና ያችንም በዝሙት እየጠለፈ ያችንም በዝሙት እየጠለፈ እንደዝና ኮራ ብሎ የሚያወራ ሰው አለ እንዴ? ምንድነው እንደዚህ መንዘላዘል? ያላገባችሁ በጊዜ አግቡ፣ ሴቶችም ወንዶች። ምንድነው ቤተክርስቲያን ትድራችኋለች። ከዚህ ውጪ ግን መንዘላዘሉ ምን አመጣ? ለመሞት ነው እንዴ? ኦርቶዶክሳዊ መሆን ማለት ልክ አምኖ መጥቶ ለምሳሌ ወይ በ40 እና በ80 አምኖ ተጠምቆ ስጋ ምንድነው ተጠምቆ ስጋ ወደሙ በልቶ ጠጥቶ ከዛ በቃ ኦርቶዶክሳዊ ሆንክ ክርስቶስን ለበስከው በቃ አለቀ፣ በቃ ይሄ ነው መዳን፣ በቃ አለቀ። እንዲህ ነው እንዴ? ወይም ደግሞ ወንጌል ሰማህ አመንኩ አልክ፣ መጣ ስጋው ደሙን በላ ጠጣ፣ ከዚያችን ላይ የተጠመቅለት ነው ስጋው ደሙን የበላ የጠጣኸው ወይ በላሽ የጠጣሽው፣ በቃ አለቀ ማለት ነው እንዴ? አለቀ በቃ። እንዲህ ነው ክርስትና መዳን፣ በቃ እንዲህ ነው። ማን ነው እንደዚህ ነገርን? ማንነት አይደለም ነው የምንዘናገው እንዴ? ከፊት ለፊት ያለውን ሩጫ በትዕግስት ሩጡ አልተባልም? እስከ መጨረሻው የሚጸና ነው የሚድ ነው አልተባልም? ስለዚህ ታዲያ አንዴ ከክርስቶስ አንዴ ከአጋንንት ከዲያብሎስ ይቻላል? በዚህ ልክ አይቻልም ሰዎች፣ አይቻልም። ስለዚህ አንዳንዴ እዩ ፋራ ሆነን እንዳይመስላችሁ። በነገራችን ላይ እያንዳንዱን ነገር እኔ እሰማለሁ፣ በደንብ ነው የምሰማው። መስማት ብቻ ሳይሆን በደንብ አውቃለሁ፣ በደንብ ማለት ነው። እና እንደው እግዚአብሔር እንደው መቼም አንዳንዴም የራሳችንን ኃጢአት መለስ ብለን እያየን እስቲ ምናልባት በጸሎት መጸለይ ይሻላል፣ ምናልባት በዚህ መንገድም ደግሞ እስቲ አባቶች ቢመክሩ ይሻላል እየተባለ እንጂ እኮ ያለኮ ጋጠወጥነት ቀላል እንዳይመስላችሁ። ትክክል አይደለም ይሄ። በተለይም ደግሞ ሰው ከፕሮቴስታንት መጥቶ ኦርቶዶክሳዊ ክርስቲያን ሆኖ ከዛ ግን የመጣው ግን ለስካር እስኪመስል ድረስ የመጣው ለዝሙት እስኪመስል ድረስ በዚህ ልክ ግን ቤተክርስቲያንን ግን ማሰደብ ትክክል አይደለም። ወይ ሌላ ተልኮ ሰው ካለው በግልጽ ይምጣ፣ ካለበለዚያ ግን ማረፍ አለበት። እኔ አቋሚ እንደዛ ቤተክርስቲያንን ማቋሟ ይሄው ነው። በነገራችን ላይ ምንም የተለየ ነገር የለውም። እና አንዳንዶች ምክንያት የሚያደርጉት የሆኑ ግለሰቦችን ኃጢአት ይሰሙና ከአባት ከተባሉት መነኩሴ ከተባሉት ሊሆን ይችላል፣ ቄስ ከተባሉት ሊሆን ይችላል፣ ዲያቆን ከተባሉት ሊሆን ይችላል፣ ወይ ደግሞ እንደው ጥሩ ሰባኪ ከተባሉት ሊሆን ይችላል። የሆነ ነገር ይሰሙና ከዛ እሱን ነው የሚመስሉት ማለት ነው። እንዴ እሱማ ካደረገ ወይ እሳቸው ካደረጉ ብለው በዛ ይመስለኛል ተጽናንተው በዛው እነሱም ቀለጥ ብለው ወደ ምንድነው የሚለን መጽሐፍ ቅዱስ? አይ እንደዚህ ደካማውን ከአባትም ይሁን ከዲያቆንም ይሁን ከቄስም ይሁን ከምዕመንም ይሁን ወይም ከሴቶች ምዕመናትም ሊሆን ይችላል፣ ደካማውን ተከተሉ። እንደዚህ ነው ክርስትና፣ እንደዚህ ነው እንዴ? ምንድነው? የእምነታችን ጀማሪና መስራችና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ተመልከቱ። በዙሪያችን እንደ ደመና የከበቡልን እነዚህ ቅዱሳን አሉ፣ እነሱን ምስክሮች አድርጉ አይደለም እንዴ የተባለው ዕብራውያን ምዕራፍ 12 ላይ። ከዛ ደግሞ በኃጢአታችሁ ዝላችሁ እንዳትደክሙ የጸናውን አስቡ እኮ ነው የተባለው። ከቁጥር 1 ጀምሮ እስከ 5 ተመልከቱት። በኃጢአታችሁ ዝላችሁ እንዳትደክሙ፣ ኃጢአት እንዳያዝላችሁ፣ እንዳያደክማችሁ፣ እንዳይጥላችሁ የጸኑትን አስቡ ነው የተባለው። ስለዚህ የምናየው ክርስቶስን ነው፣ የምናየው ቅዱሳንን ነው። በዙሪያችን እንደ ደመና የከበቡልን ይላቸዋል። ዕብራውያን ምዕራፍ 11 ላይ ቁጥር 32 አካባቢ ጀምሮ ስትመለከቱ ታገኛላችሁ። ማለት ይዘረዝራቸውና ሰማዕታቱን ቅዱሳን ይዘረዝራቸውና እነሱ ምስክሮቻችን ናቸው፣ እንደ ደመና የከበቡ ደመና ይላቸዋል። ብዙ ስለሆኑ ማለት ነው። ገብቷቸዋል። እና ክብራቸውንም ሲናገር ነው። ስለዚህ እነሱን ተመልከቱና በኃጢአታችሁ ዝላችሁ እንዳትደክሙ የጸናውን አስቡ ነው። ክርስትና ይሄ ነው። በቃ አለቀ። ክርስቶስን ተመልከቱት ነው የሚለው።
እና እኔ በጣም እኔ ኧረ በስመ አብ እኔ በጣም ትክክል አይደለም እንደዛ እንዴ ጎበዝ ከመጋረጃ በስተጀርባ ተደብቀን የምንሰራው ኃጢአት አይበቃም በአደባባይ ደግሞ በእኔ ተነሳ ቤተክርስቲያን ተሰለፍ ባታደርገው ግድ የለም ተባል በቃ ክብርም ይሆናል ታማ ግድ የለም ሊያሙ ይችላሉ ሰዎች ምንም ነገር ሳታደርገው ግን እያደረከው ግን እሱን እንደገና ይዞ አደባባይ ስትመጣ በጣም አደገኛ ነው በጣም እንዴ እህቶች ወንድሞች መቼ ነው የሚዳነው ታዲያ መቼ በጣም ጥንቃቄ ይፈልጋል እግዚአብሔር ይኸው አንድ ቀን ያዋርዳል አንድ ቀን በብዙ መንገድ የሚልከሰከሳል በብዙ መንገድ በተለይ እህቶች የቻሉት መከራ አንድ ቀን ያዋርዳል እግዚአብሔር አንድ ቀን ያዋርዳል ስለዚህ በጣም ጥንቃቄ ይፈልጋል አሁን በዚህ ሰዓት ለዛው ክርስቲያኖች በሚሳደሩበት ሰዓት አርሲ ኦርቶዶክሳውያን በሚገደሉበት ሰዓት ሊግልብጥ አድርጎ ዝም ብሎ ጠጥቶ ሰክሮ ጥንብት ብሎ ከሌሊቱ 9 ሰዓት የሚገባል ጥንብት ብሎ ከሌሊቱ 10 ሰዓት የሚገባል ከዘፈን ከጭፈራ ከዝሙት መጣን አሉን ሰዎች እልል ብለን ከዛ እውነት መጡ ብለን ስንቀበላቸው ለካ ቤተክርስቲያን ውስጥም ገብተው ያንን አመላቸውን አልተውም እንዲያውም ሰዎችን ያጠምዳሉ የሚገርማችሁ እንዴ አይደለም ክርስትና እህት ወንድሞቼ እውነት ነው እግዚአብሔር ኃጢአተኛን አይጠላም ኃጢአትን እንጂ እግዚአብሔር ግን ኃጢአተኛን የማይጠላው በነገራችን ላይ ያ ኃጢአተኛ ኃጢአትን ለመተው እየተጋደለ እስካለ ድረስ ነው እንጂ ወዳጄ ዛሬ ላይ ለመቀሰፍክን እንዳታይ ነገ አይፈልግም ዞር በል ይላል ነገ ድፍት ማለት አለ ስለዚህ በተለይ በዚህ በጾም ወቅት የክርስቲያኖችን መከራ ያሰብ የቤተክርስቲያን መከራ ስደቷን ያሰብ ልንጾም ልንታቀብ እንዴ በነገራችን ላይ እንዴ ጥፍጥ ያለ ምግብ እንኳን አይበላም እኮ በይሳት ታቃላችሁ ጾም እኮ እንደዛ ነው እንደው ዝም ብሎ ከስጋ ከወተት ከምናምን ከእንቁላል መጾም ብቻ ነው እንዴ ተጠግቦ እንኳን ማለት ጠግበን እንኳን አንበላም እኮ እንደዛ እኮ አይደረግም ጾም እኮ በነገራችን ላይ የቁርስንም የነበረውን የምሳም የነበረው እንደውም በ4 ሰዓት አንድ የሚማድረግ የነበረውን ይሰጣል እኮ ለነዳያን ለተራቡት ለተጠሙት ይሳደብላሉ ይሰጣል እኮ እና እንዲህ በቃ ሆድ እስኪሞላ ደረት እስኪቀላ አይደለም አልፎ ይሄ በቃ ይልል በቃ በዝሙት ተጠምዶ ያንን እንደዝና ማውራት ማለት ነው አይደለም እንደዚህ የተሽከረከሩ መጨፈር ማለት እና ዛሬ እግዚአብሔር ዝም ቢል አንድ ቀን ወራዳለን ሰዎች በተለይ ከፊት የምናገለግል ወንድሞች በተለይ በቅርብም ደግሞ የመጣችሁ ወንድሞቻችን ከፕሮቴስታንት የመጣችሁ ወንድሞቻችን እንዴ በጣም ጥንቃቄ ይፈልጋል በጣም ማለት ነው እና ይሄ ጉዳይ እኔ በጣም አዝናለሁኝ እኔ በጣም ማለት ነው በጣም በጊዜ ሃይ መባል ያለበት ጉዳይ ነው ሌሎች ጋር በተለይ እስልምና አካባቢ አለ ብዙ እንትን ዝም ብለው ኑ ሻዳ ያዙ እየተባለ ዝም ብሎ እንትን ስለሚል ለሰለምቶች ተብዮች ሄደው የሚያደርጉትን እናቃለና ያ አይነት ሙድ ምናምን ወደዚህ ሊመጣ ነው መሰል ወደኛ ማለት ወይም ፕሮቴስታንቱ አካባቢም እንደዛ እንደ ፌክ ዝም ብለው ያደርጉትና ወይ ድራማ ያደርጉትና ገዛ ግን ተመልሶ የለም ኖ ኦርቶዶክስ ክርስትና ለዚህ አትመጭው ለድራማ አትመጭው በቃ ስትመጣ ለራስ ብለ ነው የምትመጣው ስትመጭ ለራስሽ ብለሽ ነው የምትመጭው እኔ ኦርቶዶክሳዊ ክርስቲያን የሆንኩት ለራሴ ብዬ ነው ማንንም ለማስደሰት ማንንም ለማስከፋት ብዬ አይደለም በቃ ክርስቶስ ሕይወት ስለሆነ የሚገኘው እርሱ በዚህ መንገድ ስለሆነ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ራስ ስለሆነ እኔ እዚህ ጋር ያካል ብልት ኦኬ ካልሆንኩ ስለማልድን አለቀ ስለዚህ በተቻለ መጠን በዚህ ልክ በመንፈሳዊ ሕይወት መፈርጠት ያስፈልጋል እንጂ በጣም የሌለ እንትን ውስጥ መግባት እጅግ በጣም ተገቢ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 16 ምንድን ነበር ያለው መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲበራ በፊት ይብራ ያለው እህት ወንድሞቼ እኔና እናንተ መልካም ምግባራችን ኦኬ ብርሃን የተባለ እርሱ ጸባያችን እያንዳንዱ ይሄ ልክና መጠን ያለው አዋዋላችን እሱ እንዲታይ ነው እንጂ የሚደረገው በዚህ በአደባባይ ምለው ወጥቶ እንደው በጣም እኮ የሚዘገነን እኮ ነገር ነው ለራስ እንኳን የሚቀፈውን ነገር ስክር ብሎ ጥምብዝ ብሎ እንደው ምናምን በፍጹም
በፍጹም ማለት ነው። ራሱ ክርስቶስን ነው የምናሰድበው። ስለዚህ እኔና እናንተ ብርሃን ይብራ፣ ጨለማ ነገራችን ለምን ነው የሚታየው? ያንን ጨለማ የሆነውን ማንነታችንን እርሱን ማለት የተጣባንን የተጠጋንን እርሱን ደግሞ ነቅለን እንጣለው፣ እንቁረጥ። ምንድነው የምንልፈሰፈሰው? ምንድነው አዚም የጣለብን ምንድነው? እና የክርስቶስ ነኝ እያሉ ዲያብሎስን ማገልገል ወደ እግዚአብሔር መንግስት ያስገባሉ? በፍጹም። የክርስቶስ ነኝ እያሉ ከዛ ደግሞ የሆነ ጊዜ ደግሞ የዲያብሎስን ከዛ ሾዋ የክርስቶስ ትሆናለች በሾው ደረጃ ፕራክቲካሊ ግን በቃ ቶታሊ የዲያብሎስን እንትን ከሆነ እንትን የምንለው የምናስፈጽመው ስራ ከሆነ የምንፈጽመው በጣም አደገኛ ነው። ይሄ አደገኛ ነው። ለቤተክርስቲያን አደገኛ ነው። ለራሳችን ደግሞ አደገኛ ነው። ለቤተክርስቲያን አደገኛ የሚሆነው ለወንድሞቻችን ለእህቶቻችን ነው መሰናክል የምንሆነው። ወደ ማመን ለሚመጡትም በማመን ውስጥ ላሉትም አደገኛ የሆነ እንትን ውስጥ ነው የምንከታቸው። በጣም ጥንቃቄ ይፈልጋል። ክርስትና በእኔ የተነሳ ወንድሞቼ ወይም በእናንተ የተነሳ መሰደብ የለበትም። በቃ የኛ ድክመት ይኖራል፣ አለመቻላችን ይኖራል። እሱ በቃ የኛ ነው የአደባባይ እስኪሆን ድረስ። በአደባባይ ግን በፍጹም ሲሆን በስውር የምንስራት በአደባባይ የምንስራት በቃ እያነባን ሄደን ንስሐ አባታችን ፊት ያው ላይ የሆነች ነገር ሰማን ምናምን ማለት በቃ ቤተክርስቲያን እናወቅናት ማለት አይደለም። ቁጭ ብሎ መማርን፣ ቁጭ ብሎ ማንበብን፣ ቁጭ ብሎ መጸለይን፣ ቁጭ ብሎ መኖርን፣ ከቅዳሴው መሳተፍን፣ ንስሐ እየገባን ወደ ቅዱስ ሥጋና ክቡር ደግሞ መቅረብን ልዩ ምክንያቶች ከሌሉብን በስተቀር እንዴ ክርስትና እንደዚህ የሚኖር ነው እንጂ ዝም ብላል እንዴ ጫት ይዞ እኮ አስተምራለሁ ሰብካለሁ የሚል ሰው እኮ አይጠፋም አለ እኮ። በጣም ጥንቃቄ ይፈልጋል ሰዎች። ቲክቶክ እኮ የማያሳየን ነገር የለም እና በጣም ጥንቃቄ ይፈልጋል። እና እንደዚህ አይነቱ ነገር ይሄ ዝም ብሎ ጥንብስ ብሎ ሰርክሮ መጥቶ አደባባይ ላይ ዝም ብሎ ከዛ ደግሞ የሆነ ምን ሊኩ ስንት አንዳንዴ እኮ እንዳንናገረውም ከባድ ሆነ። ሰዎች ከሚታነጹበት ይልቅ ደግሞ ይሰናከሉበት ይሆን በሚል ዋጥ የምናደርገው እና ጥንቃቄ ይፈልጋል። በተለይ በዚህ የጾም ጊዜ ሱባኤ ጊዜ ሰከን እንበል። እስቲ ቤተክርስቲያን እየሆነች ያለውን ነገር እናያለን። እስኪ ስለዛ እናልቅስ። እስኪ ስጋችን አስቸግሮን ከሆነ እስኪ እንስገድበት፣ እንስገድ። እስቲ ቅዳሴው ላይ እንገኝ። እስቲ ቢያንስ የ2 ሰዓት ቅዳሴ አይደል? ቅዳሴ ቢያንስ ከ2 ሰዓት ምናምን ይሄዳል ወይ ከ6 እስከ 9 አድርገን ከወሰረው 3 ሰዓት ይሄዳል። እስቲ እንቆም፣ እስኪ እንሞክር፣ እስኪ እንጹም። በቃ የታወቀ የሆነ ምክንያት እስከሌለን ድረስ እስከ 9 ሰዓት ቀጥ ብለን እንጹም። መድኃኒት እየወሰድን ከሆነ እንደው የታወቀ ካለ ከንስሐ አባቶቻችን ተነጋግረን መቼም ንስሐ አባቶቻችን ጋይድ አደረጉን መንገድ እኮ ልንሄድ እኮ እንችላለን። ግን በዚህ ልክ ግን ሰውነታችን የሚያስቸግረን ከሆነ ስጋችን ግን ነፍሳችን የሚያቀጫት ከሆነ የሚያሸንፋት ከሆነ ከእግዚአብሔር መንግስት ሊለያት የሚታገላት ከሆነ ስጋና ነፍስ ይቃወማሉ አይደል? ገላትያ ምዕራፍ 5 ላይ ከሆነ ግን ራሳችንን መርከም አለብን። እንዴ የምንጋደለው ተጋድሎ የተባልነው እኮ ነገራችን ላይ ለዚህ እኮ ነው። ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት ነው። ደካማነታችን ያኔ እናውቃለን። ራብ ሲያደርገን ትንሽ ስንሰግድ ብርክ ይለናል። ብርክ ይዘናል። በቃ የሌለ ማለት ነው። ድክም ይለናል። ይሄኔ ወደ ቀልባችን እንመለሳለን። ይሄኔ ስጋችንም ሰብሰብ ይላል። ልጓም አገኘ ማለት ነው። በነገራችን ላይ ልጓም አገኘ። ጾሙ፣ ስግደቱ፣ መጥኖ መብላቱ፣ መጥኖ መጠጣቱ ለማስመሰል ብንሞክር አንድ ቀን እንዋረዳለን። እና መቼስ በሰው ፊት መዋረድስ ያን ያህል ምናልባት ቀላል ሊሆን ይችላል። ነገ ደግሞ በክርስቶስ ፊት ቆመን መዋረዳለን። ምክንያቱም የቀደመውን ኃጢአታችንን መንጻት ስለረሳን ሁለተኛ ጴጥሮስ ምዕራፍ 1 ላይ ቅዱስ ጳውሎስ እንደሚናገረው ስላልተጋን ከፊት ይልቅ ትጉ ተብለን በአሕዛብ ፈቃድ የተመላለሳችሁበት ያለፈው ዘመን ይበቃል ተብለን ተመልሰን ግን ደግሞ እንደገና በአሕዛብ ፈቃድ እየተመላለስን ያ የቀደመ ኃጢአታችንን መንጻት የክርስቶስ መሆናችንን ስለረሳን እሱንም ስላሰደብነው ነገ እሱ ፊት ስንቆም ዞር እንባላለን። አንዳንዶቻችን በጣም እንትን የምንለው አይ ጌታ እኮ ቸር ነው በሚልም ይመስለኛል የምንዘናጋው። ጌታ ቸር ነው። አዎ ትክክል ነው። ግን ጌታ ቸር ነው ማለት ግን አይፈርድም ማለት ነው። ፈራጅ አይደለም በቃ ማለት ነው። እንደዛ ነው። እና ያንዳንዱ ሰው ማይንድ ሴትም እንደው የዳና ድኗል የሚልም ይመስለኛል።
ማለት እኔ በጣም ድፍረታችን አንዳንዴ ሄዶ እዚህ የደረሰም ይመስለኛል። እንግዲህ በቃል ባልናገረውም ሰዎች በተግባር ግን እንዲሁ በጣም የሚከረፋ ኃጢአት ልምምድ ውስጥ ያለ ሰው ይህንን የሚል ይመስላል። ድንገት የእግዚአብሔርን ቸርነት እንደንትን ካየ ማለት ነው። አይደለም ፍሬ ካላፈራ ትቆረጣለህ ነው፣ አለቀ። በዚህ ዓለም ሳላችሁ መከራ አለባችሁ እንደተባልን ስለምንረሳ ነው እንጂ ይህንን እኮ ብናውቅ በነገራችን ላይ ምንም አይነት መከራ ቢመጣ ምንም እግዚአብሔር ያስችለናል እኛ ከሱ ጋር ከሆነ። ግን ችግሩ ያዝልቅቅ ነው የምናደርገው። አያችሁ። ስለዛስ ዲፕሬሽን ውስጥ ይገባል። ከዛስ ወደ ጫቱ፣ ወደ ሱሱ፣ ወደ ስካሩ፣ ወደ ምኑ እያለ ያድጋል ማለት ነው። ይሄ በጣም አደገኛ ነው። በተለይ ከፊት ሲሆን እና ይሄ ጥንቃቄ ይፈልጋል። ስለዚህ እንደዛ ሳይሆን ቆም ብሎ ማየት ራስን፣ ቆም ብሎ የንስሐ ህይወትን ገንዘብ ማድረግ፣ ቆም ብሎ የቅዱስ ስጋና የክቡር ደሙን ህይወትን ገንዘብ ማድረግ፣ ቆም ብሎ ማስቀደስ፣ ቆም ብሎ ዞር መባልም ካለበት ወደ ገዳም፣ ዞር መባልም ካለበት ወደ ጸበል፣ ግን ንስሐና ስጋ ወደሙን ባስቀደመ መንገድ እንደዛ። ምንድን ነው ያደረገው? የሚያሰክር የሆነ ጠጅ ነው የሚለው። በነገራችን ላይ ለምንድን ነው የሚያሰክር የተባለ? አሁን መስከሩን ሊደግፈው ሳይሆን በቃ እንደዛ ነው። እንዳይሰክር ሰው ግን በመጠኑ ያደርገዋል ማለት ነው። ቅዱስ ጳውሎስ ጢሞቴዎስን ምንድን ነው የሚለው? አሁን እንዲህ ስል በነገራችን ላይ እኔ የምጠጣ ነው የሚመስለዋል። ገደል ይግባ መጠጥ አልፈልገው። ሀቁ ግን ይሄ ነው። እና ይህንን ያመጡና በቃ ይልል ተመልከቱ ምናምን በቃ ጴንጤ እኮ አይጠጣም። ተደብቆ የሚጠጠማል ነው። ማነው ጥምት ብሎ ሰክሮ የሚገባው? ችግሩ በአደባባይ አያደርገውም። ከዛ ይመጣና ግን ቤተክርስቲያን ይከሳታል ማለት ነው። ውሸታም ሁላ ከዛ ይመጣና የወንጌል አስጥለው የውንትን ሰጡት። እንደዚህ የምታደርግ ቤተክርስቲያን የለችው። ግን አያችሁ እኛ ጋር ያለ ሰው የሚፈጥረው ክፍተት እስከዚህ ድረስ ይመጣል። በዚህ አጋጣሚ የሆነ ጊዜም አይተናል አይደለ? የሆነ ሻሽ ጠምጥመው ተሐድሶዎችም እንደዛ ያደርጋሉ። ፕላስ ደግሞ ውስጥም ደግሞ ያሉ አንዳንድ ምንም በቃ ዝም ብለው ከመሸምደድ የዘለለ ምንም ነገር ክርስትናውን የማያውቁት አንዳንድ አካላትም ደግሞ ሊኖሩ ይችላሉ። ወይም ደግሞ ሌላ ራሱን የቻለ ችግር ያለባቸው ማለት ነው። የእነሱንም ቪዲዮ ያመጡና ቤተክርስቲያንን ለማለት ይሞክራሉ። ወዳጄ በዛ የምትሸማገል ቤተክርስቲያን የለችም። እውነት ለመናገር በቃ እውነቱን ነው ቤተክርስቲያን እውነቱን እውነትና ሐሰቱን ሐሰት ብላ ነው የምታልፈው። እዚህ ቤተክርስቲያን እንደው መጠጥ በፍጹም አንድም እንዳትነካ አትልም አይልማ መጽሐፍ። የትኛው የመጽሐፍ ቅዱስ ክፍል ነው እንደዛ የሚለው? እስኪ አንድ ያመጣሉ አለ። እንዲያውም ክርስቶስ ውሃውን የወይን ጠጅ ሲያደርገው ነው የምናገኘው። ለምን አይከለክልም? አይ እንደዚህ እኮ አይጠጣም ብሎ ለስላሳ ያደርግላቸው ማያሰክር ያደርግላቸው። ነገር ግን እሱ አደረገውና በልክና በመጠኑ እንዲስተናገዱ ነው ያደረገው። አለቀ በቃ። ለጤና አስፈላጊ ስለሆነ ቅዱስ ጳውሎስ ጢሞቴዎስን ሲመክረው እናገኛለን። ለጤና ጥሩ ነው አይደለም? ኧረ ጥሩ ነው እንጂ እሱማ። ግን ደግሞ ይህንን አይደለም። ይህንን በነገራችን ላይ እንዴ እንጀራን እኮ ቅዱሳን እኮ አሁን እንጀራ ጤት አይደለም ማለት እንደው የተከለከለበትም የሆነ ነገር አናገኝም አይደለ? ግን እንጀራን እንኳን ሳይቀር እኮ ቅዱሳን ትተውታል እኮ። በቃ ይሄ ጥሩ መልበስ ጥሩ መብላት ምናምን ሰው ብቃቱ ካለው በነገራችን ላይ ይህን ወደ መተው ነው የሚመጣ። ገብቷቸዋል። ከንቱነቱን እየተረዳ እኔ እኮ ከንቱ ነኝ እንዲህ አምላክ እንኳን እንደዚህ ሆኖ እያለ እያሰበ በተለይ ሞተ ወልደ እግዚአብሔርን እያሰበ የቅዱሳን ሰማዕታትንም ደግሞ እንግልታቸውን መከራቸውን ይሄ ከፊት ለፊቱ የተሳለበት ሰው በነገራችን ላይ ጥሩ ነገር ልልበስ ቢል ጥሩ ነገር ልብላ ቢል ጥሩ ነገር እንደው በቃ ምናምን ለዚህ ለስጋው እንትን ቢል አይችልበትም ራሱ። በቃ በረከት እንዳገኝ ብሎ ይሄ ፈቃደ ስጋውን ለፈቃደ ነፍሱን ለማስገዛት የማይሄድበት ርቀት የለም። ያልተከለከለውን ሁሉ ተፈቅዶልኛል፣ ሁሉ ነገር ግን አይጠቅመኝም እንዳለው ቅዱስ ጳውሎስ ማለት ነው። እና ክርስትና እንደዚህ ነው። እጅ ዝም ብለህ በቃ ይሄ አይደረግም ምናምን ኧረ በእንደዚህ አይደለም ወዳጅ፣ እንደዚህ አይደለም የለም አይልም፣ እንደዛም ስለማይል ማለት ነው። እና ነገር ግን ቅድም ስል እንደነበረው ስንበላ እንኳን በመጠን ነው የሚበላው። በነገራችን ላይ የተራቡትን እናስባለን። በቃ ክርስትና እንደዛ ነው። እኔና እናንተ እንኑርበት አንኑርበትም እንደዛ ነው። የተራቡት የተጠሙትን እናስባለን። እነሱን ሳንረሳ ነው ምን በላ የምንጠጣው። እና በጣም ይሄ ተሐድሶና መናፈቁ ግን በቃ የቤተክርስቲያንን ውድቀት ስለሚፈልግ እንዲሁ የቤት ጋኔን እኮ ግን እርስ በርሳቸው 47,000 ድረስ ተለያይተው እስቲል ናው በጣም ስለራሳቸው ለማውራት ሲሞክሩ በየጊዜው ጦርነት ነው የሚነሳው። ጦርነት በቃ ጦርነት፣ የሚዲያ ጦርነቱ ነው የሚነሳው። እንዴ በአካል ቢገናኙ እኮ ይጨርሳሉ። ከዛ እነዚህ ሁሉ ደግሞ ይመጡና የሚወቅሱት ቤተክርስቲያን ሁሉም አንድ መስለው ማለት ነው። ግን አንድ አይደለም።
የሚዋደዱ የሚፋቀሩ መስለው ምናምን የሚፋቀሩ የሚመስሉት ቤተክርስቲያን ለመዋጋት ነው፣ እሷን ለማሳደድ ነው። ያው አይሁድና ሮማውያን እንዳደረጉት ክርስቶስን ለመስቀል እውነት የሆነውን ክርስቶስን ለመስቀል ማለት ነው። እንዲህ ነው። ይህንንማ ጌታ ሰይቶናል እኮ እኛ ምንም ባይደንቀንም አይሞቀንም አይበርደንም እንደዚህ መሆናቸው። ግን ይገርማል፣ እውነት ለመናገር በጣም ይገርማል፣ በጣም ይገርማል። እና ቤተክርስቲያን ስንዱ እመቤት ናት። ሁሉንም ነገር ወደር ፈቅደን እንድናደርገው ነው የምታደርገው። ቀስ እያል እንድናደርግ ነው የምታደርገው። ሱስ እንኳን የያዘው ሰው ብታገኝ ቤተክርስቲያን ዛሬውኑ ካልጣልከው በቃ እገልሃለሁ አትለው እንዴ? አይደለም ለነፍስም ጥሩ አይደለም። ሐኪም ቤት ነች ቤተክርስቲያን፣ መንፈሳዊ ሐኪም ቤት፣ ሰማያዊ ሐኪም ቤት ነች። መናገር ስላለበት ማለት ነው። ለሁላችንም መናገር ስላለበት ላደረግነውም ላላደረግነውም ነገር መናገር ስላለበት በእንደዛ ይነሳል። ከዛ ውጭ ግን እንደዛ ለማሳጣት ብለን ግን ይዘነው አንመጣም። ያንን ሰው መልሰን እንደገና ልቡና እንሰብረው። እስቲ በቃ ሰው ይሄ የኔ ነው እግዚአብሔር የነገረኝ ብሎ ሰምቶ እንዲ አገልጋይ በእነሱ ባወጡበት እኮ የዝሙት ምናምን ብለው ባወጡበት ነገር እኛ ኦርቶዶክሳውያን እንደዚህ አይደረግም ብለን የቆምንለት ይታወቃል። እኛ ነን የቆምንለት አይደረግም እንደዚህ ብለን ማለት እነሱ ስብርብር አድርገው ነበር ሊጥሉት የነበረው። ከሰሞኑም ደግሞ ያ ቀለም ያደረገውን ታውቃላችሁ። አንድ ዳዊት ነው ምናምን የሚባል አንድ ፓስተር መሰለኝ አይዶን ነው ያ አይ ቲንክ እንደዛ መሰለኝ ቄስሉ ሰማለሁ በእነሱ ፓስተር እንደዚህ የዛሬ 17 ዓመት ነው ምናምን ይመስለኛል ሲያወራ ሰምቻለሁ በአጋጣሚና እንግዲህ ትዳሩ ተፋተዋል መሰል ከባለቤቱ ጋር። ግን እሱን አምጥቶ ግን እንዴት አድርጎ እንደሰበረው እኔ ሲያወራ ሰምቻለሁ። በጣም በትንሽ ሪከርድ አይደረግም እንደዚህ። አሁን የተዘጋ ፋይል ጎስጎስ አምጥቶ እንደዚህ ጎርጉሮ ምን ያደርጋል? አሁን ሰው በቃ ዲቤት ከሆነ ሰው የቀረበለት ዲቤቱን መቀበል ያለበት አይደል እንዴ? አለቀ ዛት ይዚት በቃ እኛ እንዲህ ነው የምናስበው። ቤተክርስቲያን እንዲህ ነው የምትለው እንጂ የሆነ ድክመቱን ሄድና ዝም ብለን እንደዚህ ጎርጉረን እንትን ብለን ምናምን በቃ ያሳጣው ምናምን ያለ አጀንዳው አታደርገውም ቤተክርስቲያን እንደዛ። ስለዛ ከዚህ የተነሳ እኛ እዛ በየአዳራሹ የሚደረገውን ነገር እያመጣን እዚህ እንትን ልንል አንችልም ነው። የሰዎችን የግለሰቦችን ድክመትም ደግሞ ወስደን በቃ እንዳጠቃላይ ፕሮቴስታንቱም ሁሉም እኮ እንዲህ ነው አንልም። ኧረ ንጹህ ይሆናል። በጣም ዝሙትን የሚጸየፉ ስካርን የሚጸየፉ ሌላውንም ነገር ስርቆትን የሚጸየፉ ጴንጤዎች አሉ ወዳጅ። ሁሉም ዝም ብሎ የረከሰ አይደለም። እንደዚህ ያሉ ሰዎች በነገራችን ላይ ይድናሉ፣ ነገር ይመጣሉ። ልባቸው ንጹህ የሆነ ቤተክርስቲያንን በጠላት የማያዩ እንደ ኦርቶዶክሳውያን በእነሱ እንኳን አስተምሮ ማለት ነው። ኦርቶዶክሳውያን እንደ ለነሱ ጌታ ለንሰብክ ድነዋል እኮ የሚሉ በጣም ብዙ ኦርቶዶክሳውያን ብዙ ፕሮቴስታንቶች አሉ። አሁን እኛን እንደዚህ ስላሉን አይደለም፣ እኛ አሉንም አላሉንም የዳንነን ድነን በዳናችን እየፈጸምን ያለን። እንዲያውም እነሱ አልዳኑ ሁሌ የምንናገረው ነገር ስለሆነ። ስለዚህ እኛ ላይ የሚጨምሩት ነገር ኖሮ አይደለም፣ ግን አትሊስት ግን አይምሯቸውን ይጠቀማሉ እያልኩ ነው። አይምሯቸውን ቢያንስ ይጠቀማሉ። ስለዚህ በጅምላ ዝም ብለን ወስደን እንትን ልንል አንችልም። ቀለም ወርቅ አይተንፈሱ ቀን ሙሉ ቤተክርስቲያንን ሲያብጠለጥለና ሲሳደባት ስለሚል ሁሉም ጴንጤ እንደዚህ ነው አንደል ወዳጅ። ለነገሩ ቅድሚያ መስጠት ይሆናል እንዲላለ ጅል ሰው ማለት ነውና ስሙን ራሱ መጥራት። የዮሐንስን ፎቶ እንደዛና በጣም እኮ ይደንቃል እኮ ትክክል ናችሁ። እና ለማንኛውም ግን እንደዛ ነው። አንደኛው ማንሳት የፈለኩት ነጥብ ይሄኛው ነበረ። ከዚህ ውጭ ግን በጣም ደግሞ የገረመኝ ትናንት ማታ ወደ ሙስሊሞች አካባቢ ነው ያየሁት እና
አንድ ያለ ማን አቃቢ ነኝ ነው ያለው። አይ መድኃኒዓለም እና ጀሚና ጀሚና እሺ እና ጀሚና ብቻ የአይ ነውና እስቲ በየአይማ እነዚህ ክርስቲያኖችን አዋርዳችኋለሁ አለና አንድ ወተፍታፋ ኡስታዝ ናና ተዋይ ሲባል እምቢ አለ። ስንቶቹ ግብዣ አቅርበውለት እምቢ አለ። ከዛ እሱን ነገር እንዴት ነው ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ ነው? ያው የዮሐንስ ወንጌል ምዕራፍ 1 ራዕይ ዮሐንስ ምዕራፍ 1 እንደዚህ ያለ ጠቀሰለት። አይ እንደሱ አይደለም ያልኩ በመጽሐፍ ቅዱስ ኢየሱስ ይመለካል። ያው ኢየሱስ እንደሚመለክ ብሎ አምላክነቱን እንግዲህ አምላክነቱን ካሳየው እኮ በቂ እኮ ነው ኢየሱስ እንዴ። በነገራችን ላይ አምላክ ሳይሆን የሚመለካል እንዴ? ወይም ደግሞ ከአምላክ ውጭ የሚመለካል እንዴ? በእነሱ መሐመድን ያመልኩታል እንዴ እነዚህ ሰዎች? በቀጥታ እንደዚህ ይላሉ እንዴ? በእርግጥ አብረው ስለሚጠሩት ሜቢ እንደዛም ይባላሉ ይታማሉ። እና ምን አምላክነቱን እኮ ሲጀመር ካሳየ እኮ በቂ እኮ ነው ያይ ራሱ ማለት ነውና መልሶ ነገረው ማለት ነውና በአደባባይ ተዋረዳሉ። አንዱ ኡስታዝ እንግዲህ በሪከርድ ሳይ ነው አሉ ምለው እና እሱን አይ ቲንክ ደግሞ ይዘው የኛ ልጆች መቼም መልሰው ወደዛ ካውንተር ሲያደርጉት ያ በነገራችን ላይ ያሁን እንደው የሰዎቹ መጃጃል ነው የሚገርማቸው። እኔ በጣም የሚገርማቸው ኦርቶዶክሳን እንዳውም በዚህ በቲክቶክ ፕላትፎርም በደንብ ጠንክረን ተደራጅተን አንድ ሆነን በደንብ አልሰራንም እንጂ ወጣ ገባያል ሁላችንም ዝም ብለን ስለሆነ የምንሮራጠው እንደዛ ሆነ እንጂ በነገራችን ላይ በጣም አሁን ፕሮቴስታንቱም ተዝረክርኳል፣ እስልምናውም ተዝረክርኳል። እና ይሄ ጊዜ አመች ነበር ለኛ የሚገርማችሁ። ምክንያቱም ምንም በቃ ዝም ብለው እኔ እንጃ አንዳንዱ እኔ እንጃ እኔ እንደው እኔ ያላቅም ብቻ ጥቂት ሰዎች ካሉ እንጂ እኮ ዝም የህፃን ጨዋታ አቋርገውታል እኮ ንጽጽር ሰላደል የሚሉ ፕሮቴስታንትም ጋር እስልምናውም ጋር ማለት ነው። እና በዚህ ልክ ኡስታዙ ምን ሆኖ ነው እንደዚህ የወረደው? ከዛ ግን እንትኑ ኤአዩ ደግሞ ያዋዛ አይደለም ነገረው ማለት ነው። እና የኛም ደግሞ ወንድሞች ይሄ እንደው የመጨረሻ እንደንተን የሚሆን አይደለም ግን እንደዛማ ካልክ ብለው እንደው አመጡት መሰል እንግዲህ በተወሰነ ባየሁት ማለት ነውና ጉርናው መቼም ይናገረዋል ማለት ነው። በቃ ቁጭ አረ እንደዚህ አይልም እንደዚህ ለማለት አይደለም ምናምን የሚሉትን የነበረውን ሐዲስና ቁርአን ላይ ሲናገር ነበር። እንግዲህ በሰማዋት ሪከርድ ነው የሰማዋት። አሁን እንደዚህ አይደለም ግን እንደዛ ሲናገር ነበር። ዞሮ ግን ምን ለማለት ፈልጌ ነው በዚህ ልክ በጣም መውረድ በጣም ትክክል አይደለም። እውነት ለመናገር ትክክል አይደለም። የኛም ደግሞ ወንድሞች ጥሩን ያደረጉት ያምናሉ። አንዳንዴ እንደዚህ አይነቱን የሚጃጃል ሰው በራሱ በመጣበት የተጃጃለ እንደሆነ ማሳየት ጥሩ ነው። ምክንያቱም የሚሸወድም አንዳንድ ሰው ሊኖር ስለሚችል በአንዳንድ ጉዳዮች ማለት ነውና እሱም ትንሽ ግርምትም ፈጥሮብኛል። እንዴ በዚህ ልክ ተጨንቀዋል እንዴ ምናምን ያስብላል። ከዛ ውጭ ግን ስሜን መሐመድ ብለህ ጥራኝ ያለው ወንድም በነገራችን ላይ ስለዚህ ወንድም እኔ አውርቼ አላውቅም፣ ግን ዛሬ በጣም በጥቂቱ ላወራ በጣም ባጭሩ ይሄ ወንድም ትዝ ካላችሁ በፊት ፕሮቴስታንት ቤት ምናምን ብቅ ማለት አይነት ነገር ነበርና በዛ አጋጣሚ አንዲት እህት ከእስልምና እንድትመለስ ያገዝኳት እህት ተቀርበው ስለነበረ በውስጥ ኢንቦክስ ላይም አይ ቲንክ አንድ ቀን ያወራነው አክቹአሊ ጎበዝ ምንድነው ጥሩ ነበር እንትኑም